ላገባ ነው ያምርብኛል ዩሱፍ አሪ እውነትን ይዞ ግን መቆም ሀቄ የመጣውበት ሀብሌ ነው። Her name is Zema. Oh, your hair is amazing. ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ጃኒ አሁን ላይ ሌላ ታሪክ ውስጥ ነው ያለችው በዚህ ሰዓት። ቲክቶክ ላይ ምናምን ኤአይ ነው ወይስ ምንድነው? የሆነ የካርድ ምናምን አየንሽ ነው ምናምን እያለ ነበር። አሁን የቲክቶከሮቹ መታሰርና የክስ ነገሮች አሁንም ሶሻል ሚዲያ ላይ በጣም እያመሰ ነው። ወርቁ አይተነው ከሰሳት ይሻቷሹ ታዋቂው ባለሀብት ወርቁ አይተሙ ቲክቶከሯን ፍርድ ቤት አቁሟታል። ውድ ቤት ባለሀብቱ ከሰሞኑ ምንድነው ያደረጉት? እዚህ ማህበራዊ ሚዲያ ላይ በተለይም በሀገራችን በርካታ ግለሰቦች ስም ማጥፋት ላይ ሲሰማሩ ይስተዋላል። አስገራሚው ነገር ግን ግለሰቦቹ የህግ ተጠያቂነት እንዳለው ሰዎቻችን የቲክቶከሮቹ ውዝግብ አሁንም እንዳላቆመ ነው። አሁን ደግሞ የዜማ የፍቅር ህይወት ውስጥ ደግሞ ገብተን ትንሽ እንጫወት። የዜማ የፍቅር ህይወት ምን ይመስላል? ምን ላይ ነች? አስቀም ያስቃል። ሲተችበት የነበረው አዶናይ ከዜማ ጋር ዜማም ያልተጠበቀ ነገር አልመሰት ሙጬ ብሩድካክስ ላይ የሚገርም ቆይታ አድርጋለች። ዜማ ትባላለች። ሀርት ቱ ሀርት ችልድረን ኤድ ላይ ሚተደራርገናል ከነ ቤተሰቧ መጣ። አሁን ሶሻል ሚዲያ ላይ የምንሰማቸው ነገሮች አሁንም ከብዙ አንግል እያነጋገሩ ይገኛል። ጃኒ ዛሬ ልታገባ ነው ወይስ ምንድነው ታሪኩ? እዚች ሚዲያ ላይ ያለም እዚህ ሀገር ላይ ሸርሙጣ እንደሚወደድ በስነ ስርዓት ነው ያስተማራችሁ። ቁሻሻ ደመጣጭ አስመሳይ ሰው እንደሚፈልግ። በጣም የተወደዳችሁ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁልን? ውድ ቤተሰቦቻችንም ዛሬ ለእናንተ በአዲስ ቪዲዮ መተናል። ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ ዘንድ በአክብሮት እንጠይቃለን። ውድ ቤተሰቦቻችን እንደምናውቀው ጃኒ ገብሩ ወይም ጃኒ በቲክቶክ ምናቃት ጃኒ ገብሩ ዛሬ እሁድ ያልተጠበቁ አይነት ነገሮችንም አቅርባለች። በብዙ አንግል ላይቭ ላይ ጋብዘዋቸዋለች። በተለይ ደግሞ ሶሻል ሚዲያ ላይ ሲዋዙ የነበሩ ጉዳዮች አሉ። ጃኒ ዛሬ ምን አይነት ነገሮችን ለኛ ልታሰማ ነው? ወይስ ከአዶናይ ጋር የነበራትን ግንኙነት ልታስቀጥለው ወይም ቲክቶክ ላይ ምናምን ኤአይ ነው ወይስ ምንድነው? የሆነ የካርድ ምናምን አየንሽ ነው ምናምን እያለ ነበር። ደገፍ በይና አስረጅን። ቆይ በመጀመሪያ እሁድ እንግዲህ የኔ ትልቅ ነው እንዳትቀሩ እና እዚህ ላይ ነው የምንነግሪ። እስኪ ፍራይዴ የሚለውን ኢንስታግራም ላይ ግቡና እዩት። ልኬላችኋለሁ እኮ ለእናንተ ልኬላችኋለሁ። አዎ በፍራይዴ በአምስታችሁ። ቆይ አንዴ እንዴው አንዴ አዎ ፍራይዴ 90 ሲሆን ልክ ያለው we made a mistake ከሁለት ቀን በፊት ጽፈሻል ጃኒ። ይቅርታሽ የት ማን ነው ብቻሽ እናየዋለን፣ እንመጣለን። ሱፍ እንልበስ። ደስ ያላችሁ ብትለብሱ ደስ ይለኛል ለኔ ክብር። አረ ምንም ጣጣ የለም። አብሽር ነው ችግር የለም፣ እንመጣለን። የወሬ ጥማት አቤት የወሬ ጥማት አይተነዋል፣ ይሰራዋል። ልብ እንደነ እንመጣለን። በጣም በደስታ እጠብቃችኋለሁ። በእውነት እንመጣለን ጃኒ። እሺ ሰዓቱ ስንት ነው? ሰዓቱን አንዴ ነው ጃኒ ሰዓቱን። እሺ ላይ ደህና አደረቅ። ለአምስት ሰው ቦታ አለ አይደል? ለአምስት ሰው ቦታ አለ። ኦፍ ኮርስ እንዴ በደንብ ከበለጋችሁ ትችላለች። ጥንድ ነው ሲሄድ ባይ እንዳይሆንባችሁ ይዛችሁ እንደዚህ ብትመጡ ደስ ይለኛል። ችግር የለም። እኔ ይዤ እመጣለሁ። በቃ ጸዴ። በዚህ ደስታችን ሁለት ሰው ይግባ በቤቢ። ምን አይነት ተአምርና ምን አይነት ነገሮች ይፈጠራል ብላችሁ ታስባላችሁ? አሁን ሶሻል ሚዲያ ላይ በጣም ሲወራ የነበሩ ነገሮች ናቸው ዛሬን ብዙ ሰዎች እየጠበቁ ይገኛል። እቺ 8 ሰዓት ምን አይነት ነገሮችን ይዛ ትመጣ ይሁን? ጃኒ ታገባዩኝ ወይም ከአዶናይ ጋር ተቀጥሉኝ ወይም ሌላ ሰርፕራይዝ ታደርግልን ወይም እንደተለመደው ሶሻል ሚዲያ ላይ መነጋገሪያ የሆኑ ነገሮች ላይ ምን አይነት ነገሮችን ትፈጥራለች ብላችሁ ታስባላችሁ? የአዶናይ ነገር ትክክል ነው እያልክ ነው? አዎ ትክክል ነው።
በደንብ ልክ ነው አዶናይ፣ ልክ ነው አዶናይ። ምን አደረገ? ምን አደረገ? ምንድነው ያደረገው? አምጣ በማስረጃ ተባላችሁ። ሙስሊሞች አክሱም ላይ የተጨፈጨፉትን አምጡልን፣ የተገደሉትን መስጊድ የተቃጠለውን አምጣና ሳየ፣ አምጣና ሳየ። እኔ አግዛለሁ። አምጣና ሳየ። አምጣና ሳየ። ፕሮጀክታችሁ ኢስላሚክ ፕሮጀክት ጀምራችኋል አክሱም ላይ፣ ዋናው ቅድስት ቦታ ላይ አክሱም ላይ ልጀምሩ ፈለጋችሁ ብላችሁ አታውቁም። እንደዛ ሆኖ አያውቅም። ምንም ነገር የለም። ፕሮጀክት ነው የፈለጋችሁት። እንዲች ምናምን ጨዋችሁ ምናምን ነገር አቧራ ለማስነሳት ነው የፈለግከው። አምጣ አምጣ። የሞተ ሰው ካለ ቀጣፊ ሌባ፣ ውሸት አይጠቅማችሁም። ምንም የተገደለ የለም። ማንም የነካቸው የለም። እንደዚህ አይነት ዶማ እና ዘረኛ ለዛ ነው የሚደብሩ። አንዳንዶቹ ጭንቅላት የሚባል የሌላቸው እንደ ከብት የሚነዱ ናቸው። አሁን ይህ ቀን የሚጠበቅ ነው። ከብዙ አንግል ደግሞ ብዙ ሰዎችም ሲጠብቁበት የነበረ ቀን ነው። በዚህ ቀን ላይ ምን አይነት ነገሮች ይፈጠራል ብላችሁ ታስባላችሁ? ጃኒ ወይ አዶናይን ታገባለች ወይም ሌላ ሰርፕራይዝንም ይዛ ምትመጣ ይሆናል። እሺ ውድ ቤተሰቦቻችን እንደምናውቀው ቲክቶክ ላይ በጣም የሚሰዳደቡ አይነት ቪዲዮዎችን እየሰማን እንገኛለን። ብዙ ስድቦችንም ብዙ ጣውረዶችንም የምንሰማበት የማህበራዊ ሚዲያ እንደሆነ ሁላችንም የምናውቀው ነው። አሁን ታዋቂዋ ቲክቶከር ከብዙ አንግል እናቃታለን። በብዙ ንግግሮቿና በብዙ ነገሮች ላይ እየተቸችና ከብዙ አንግል በመሳደብ በተለያዩ ነገሮች የምናቃት ቲክቶከር አሁን ታዋቁ ባለሀብቱ ወርቁ አውቶሞ ፍርድ ቤት አቁሟታል። ወርቁ ሰበር አሁን የገባም ታዋቂው ባለሀብቱ ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቀርብላችሁ። በኖርዌይ ተንዳላግ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ሕጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳም የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክቶክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክቶክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር፣ እንዳታጋራ ወይም አስተያየት እንዳትሰጥ እገዳ ተጥሎባታል። ያጠፋችውን የቪዲዮ ማስረጃ መልእክቶች፣ የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔው ላይ ጥብቅ ትዕዛዝ ተሰጥቶበታል።
በራሷ አካውንት ብቻ ሳይሆን በሶስተኛ ወገን በኩል ተጽዕኖ ፈጥራም የባለሀብቱን ስም እንዳታነሳም ተከልክላለች። በተጨማሪም ፍርድ ቤቱ ለክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። የፍርድ ቤቱን ትዕዛዝ ካልፈጸመች ደግሞ ለእያንዳንዱ ጥሰት ከባድና አስገዳጅ የገንዘብ ቅጣት የሚጣልባት መሆኑም በውሳኔው ላይ ተገልጿል። የአቶ ወርቁ አይተነው ጠበቃ ለኖርዌይ ፖሊስ በይፋ ያመለከቱ ሲሆን በሄለን ደሳለኝ አራዶ ላይ የሚመሰረተው የወንጀል ክስ በቀጣይ ቀናት በፍርድ ቤት በይፋ የሚታይ ይሆናል። የክስ ሂደቱ በዝርዝር ታይቶ አቶ ወርቁና ጠበቃቸው የሚያቀርቡትን ጠቅላላ ወጪና ከፍተኛ የሆነ የሞራል ካሳ የሚጠይቁበት ይፋዊ የህግ ሂደት መጀመሩንም ጠበቃው ገልጸዋል። በማህበራዊ ሚዲያ በተለይም በቲክታክ የሰውን ስም በሐሰት የሚያጠፉ ግለሰቦች ከህግ ጠያቂነት ማምለጥ እንደማይችሉም የሚያሳይ ነው ተብሏል። አቶ ወርቁ አይተነው በቲክታከሯ ሄለን ደሳለኝ ላይ የምትኖርበት ሀገር ኖርዌይ ድረስ በመሄድ በአንድ ሳምንት አጭር ጊዜ ውስጥ ፈጣን እርምጃ መውሰዳቸውና ከባድ የህግ ውሳኔ ማሳለፋቸው ነው የተገለጸው። ይህ የህግ እርምጃ ማህበራዊ ሚዲያን በኃላፊነትና በስነ ምግባር መጠቀም እንደሚገባ የሚያስተምር ነው የሚሉት አስተያየት ሰጪዎች፣ እንዲሁም ሌሎች ንጹሐን ዜጎች በሐሰተኛ መረጃ ክብራቸው ሲነካም ዝም ከማለት ይልቅ በዓለም አቀፍ ህግ ፊት መብታቸውንና ታሪካቸውን እንዴት ማስጠበቅ እንደሚችሉ ጥሩ አርያ ወይም ምሳሌ ሆኖ የቀረበ ነው ተብሏል። ጉዳዩን እየተከታተልን ወደ እናንተ እናደርሳለን። እንደምናውቀው በኢትዮጵያ ዘንድ ቲክቶክ ላይ በጣም ሲወራ የነበረ ሰው እንደነበረ እናውቃለን። እነ ቤታው ጋር ያላቸውን ግንኙነት ከብዙ አንገል ብዙ ነገርም እናውቃለን ብዬ አስባለሁ። አሁን ደግሞ እሱ ቲክቶክ ላይ ክስን መስርቷል። እነዚህ ነገሮችም ሶሻል ሚዲያ ላይ በሰፊው ሲረማመዱ የነበሩ ጉዳዮች ናቸውና ወርቁ አይተነው ከሰሳት ይሻትዋሹ እስቲ ጌታን በሉ። አቀማመጥ ያልተመቸኝ እስቲ ጌታን በሉ። ምን ወሬ ላይ ነው የሰማችሁትኝ? ምን ወሬ ላይ ነው ዋት? የሆነ ሰው እኮ ቴሌግራም ላይ እኮ ጽፎልኛል። የሆነ ሰው ቴሌግራም ላይ ጽፎልኝ አላምነው መቼ ምን ብዬ አለፍኩት። ለምን ቀውጢ ጌም ላይ ስለነበርኩኝ ወሬውን ከቁም ነገር አሉ። ምን የኛው ስልኬታል ምን ቤታ ቦድሽ አንብቢ እሺ ፍቅር እንጂ ነገር ይመጣል። አልችልም ያበልጠኛል። እስኪ ቤታ እኔማ ለምን ሞት 80 ዓመት እቀመጣለሁ። ግን እስኪ ጌታን በሉ ኦይ በሉ። ቻው ጋይስ ቻው። መጣው ጨረስኩኝ። መጣው ጋይስ ቤት እየጠሩኝ ነው። ቤት ለፋዘር መጥቷል። ቤት እየጠራኝ ነው። ምሳ አቅርቢ ርቦናል እያሉ ነው። መጣው ጋይስ መጣው። በዚህ ጉዳይ ላይ እስር ቤት ትገባለች ወይም ምን አይነት ነገሮች ነው የሚከናወነው ብላችሁ ታስባላችሁ? አሁን አበሻም ይዞ ባወጣው መረጃ ላይ ብዙ ነገርን እየተናገረ ይሆናል። እሷም ይቅርታ እየጠየቀች ነው። ፕሊስ እና እንደ ሀገራችን ድንጋይ እዚህ ላይ አርገናል። ይቅርታና የምትለምነው ድንጋይ ዩሮፕን ያሉት ምን ላድርግ እስቲ ቤት ያፈራው ይሄው ለመቀመጥ አይመችም። ይሄው እንደ ሀገራችን ድንጋይ ጭኝል ጠይቃችሁ ሸክላ ድንጋይ ነው። ገባችሁ? እባካችሁን የጫናችሁትን ቪዲዮ አንሱልኝ። የተከበሩ ጅንኑ ጎጃም እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። ምንም እንትን የለኝ ማለት ምን ነው የሚባለው ምክንያቶች የሉኝ። የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ይሄ ብቻ እንጂ ምንም ሌላ ምክንያቶች የለኝ። አራነጥ እና እንትን አላችሁ እሺ አላችሁ። ይሄ እሺ ካላላችሁ ይሄን አላወርድም ጋይስ። እርሶ እንትኑንም የጫኑ ሰዎች ይሄው ሸክላ ድንጋይ የለማ ጋይስ። ድንጋይ ሸክላ ነው። ቪዲዮን አንሱልኝ እባክዎትን።
ሰዎች ምድረ ጂኒ ምድረ ቡቱ ስማችሁን ስለማላውቅ የቲክቶኮችን ስም ማለት ነው ያ እኔ አላውቃቸውም ሪከርደሮች ናቸው አንሱ ቆይስቲ አዋት ደውሉብኝ ተው ምንድነው ሰርች ምናምን ይልብኝ ጋይስ 10 ጊዜ ይለኛል የሆነ ነገር አድርጎ ሰርች ምናምን ሲል ሰርች ስክሪን ይለኛል እኮ ሪፖርት እየተደረገ አሁን ይሄም ሪፖርት የሚያስደርግ ነው አሁን ጋይስ ታው ግን እንዴት ነው የምናወራው እንዴት ነው የምንኖረው ጋይስ ይባላል እና እርሶ እኔ ያመጣሁት ዜና አስከፍቶት እንደሆነ ተረድቻለሁ ካነበብኩት ከሰማሁት ያው በእንትንም እንደተባለ አንዳንድ ኦዲዮም የእናንተ ቁጥር እንደሆነ እርግጠኛ አይደለሁም ልክ ያለው ከደረሰውትም ወፊቷ መታም ከነገረች ከክብር ጋር እያለቀስኩ ቮይስ አድርጌልዎታለሁ ያ ሰው ከሰጣችሁ የእናንተ ቁጥር ከሆነ አላውቅ ያንን ይሰማሉ ዘንድ ይሄው ድንጋይ ተሸክሜ እየጠየቅኩ እንዳይወድቅ እንግዲህ በሀገራችን ባህል ይሄን ብቻ ነው ማድረግ የምችለው ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ ሆድ በዳጀሽን ሲያልቅ በቤቴው ሽሮ እንኳን የለም የማረባ ሽሮ ቅል እንኳን ባዶ ነበር ጨው እንኳን አልነበረኝ የሆዴን ሆዴ ነው የሚያውቁ ቮይስም አስቀምጫለሁ የሆዴን ነግሬያቸዋለሁ ያንን ከግንዛቤ ውስጥ በማስገባት ከዚህ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም ግን አስተምሪያታለሁ እቺን ጋደሚትና ደደቢት ብለው በሆዶ ንዴቶን እንደሚያበርዱ አውቃለሁ እኔ ታርጌቴ አይደሉም የሆነት ታርጌቴ አይደሉም ምክንያት የለኝም ሁሌም ነው የምናገረው እኔ ለቤተሰቤ ራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ ካሳቸው ጋር ችግር የለብኝም ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበር ቢገቡት የተናገርኩት የሆነት ያ ቁጭቴ ወደ ሌላ ነገር ከሄደ አያችሁ ሐቅ ስናገር እንዴት እንደተቀመጠ ያረር ወተት ሻጭ አልመስልም ጋይስ ያ በክፉ ሰዓት ተገናኘን እንጂ በክፉ ቪዲዮዎች እንደምታየው አይነት ሰው እንዳለውንኩኝ አንዳንድ ማሴጆች ልካለው ከዚህ የበለጠ ምንም አይደለም እና እባካችሁ ቪዲዮ አንሱ ስለ ጅንኑ ጎጃሜ የዘገባችሁትን ጅንኑ ጎጃሜ ይሄን ነው ማድረግ የምችለው ለምን እንደተናገርኩ ለምን እንዳልኩ አስረድቻለሁ ከዚህ በኋላ ጉንጭ ማልፋት ነው የሚሆነው ምንም ማድረግ አልችልም ላውርድ አውርጂ በር እኔ አውርጂ ካላለችኝ አልቀመጥ አላስቀምጡ አውርጂ ካላላችሁ ድንጋይ የለም ከየት አመጣለሁ ያለውበትን ሀገር ግንዛቤ ውስጥ ይግባል ቦታ ሳርና አፈንትን ያለው ያ ላውርድ እኔ አንበሳ ፎቢያ ሆኖብኛል ጋይስ ለራሴ አልፈልግም ያንበሳ ነው ጋይስ ላውርድ እሺ ችግር የለው እስቲ ችግር የለው ያ ይሄው እሺ በቃ በተስፋ ትላል በተስፋ ይሄው እንደ ሀገር በስነ ስርዓት ይሄው በቀይ አበባ በፍቅር ነው የጠየኩት ዛሴት አባቶችም እንደ ብዙ ጊዜ እንደሚካሄደው ጭንቅላቷ ላይ ድንጋይ ወይም አበባ ማስቀመጫ ይዛ ወርቁ አይተሙን ይቅርታ እየጠየቀች ትገኛለች በዚህ ጉዳይ ላይ ይህም የሰሞኑን ትልቅ አነጋጋሪውና በጣም የሚገርም ዜናዎች ነው ብዬ አስባለሁ ምክንያቱም ሶሻል ሚዲያ ላይ የሚወሩ ስድቦች የተለያዩ ነገሮች በጣም የሚያስጠሉ ነገሮችንም ሲሰሙ ነው እሷም እንደተናገረች ወርቁ አይተሙን በኤችአይቪ ተጠርጥሯል በተለያዩ ነገር ቁጥሩን መጥራት የሚከብድ በኔ ላይፍ ስታንዳርድ ጋር አብሮ የማይሄድ ብር
ተጠይቄያለሁ። እንደገና ደግሞ አወዳይ ናፍቆኛል። እንደው ጋይስ ይሁት አወዳይ ናፍቆኛል። ብር ክፈይ መታሰር ሲሉኝ ጠርዙኝ ነው የምላቸው። እንደውም ልጅ ያለ እኔ ይደግ እዚህ ሀገር የሆነት የነጭ እናት ይታዘዝለታል ያድጋል። አወዳይ ናፍቆኛል። እንደው ዛሴት እና አወዳይ እንሂድ ወይስ ጠበቃ እንያዝ? እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ደሃዎች ትሻሉኛላችሁ። የእውነት ስንት ደሃ እዚህ ያለ እነዚህ ድን ትቼ ምን ሀብታም ላይ አንጠለጠለ። ተይ ሄለን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉ ከቀልብሹኝ አትሉም እንዴ? ተጋብ እንደዛ ፊት ሲያደርገን ምን ነው ሄለን ተይ አትሉኝም? አይደረግም ነውር ነው አትሉም እንዴ? አብሯለን የተጋብ ፊት ያደርገ ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? እና አሁን የጠበቃ ትችላለህ? እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው። ከአንድ ወር ከግማሽ ደሞዜ ነው። እኔ ልጅ አስተዳዳሪ ነኝ ጋይስ። አይ ዶንት ሃቭ ፎር ዚስ የእውነት ወይ 10 ዓመት ዕዳ ካልጻፉልኝ በስተቀር ዚስ በጣም ዳንጀረስ ፎር ሚ። ወሬ ቁጭ ብለህ የሰማ ሁላ ጆሮክ ውስጥ ያለውን እንደዚህ በስንደዷ እንዲህ ለቅመ ካላወጣ እያንዳንዱ የኢትዮጵያ ሕዝብ በነፍስ ወከፍ ስንት ዕዳ አለበት ነው የተባለው። ያልተወለደ ራሱ ገና የማይወለዱላ ስንት ዕዳ አለበት። እናንተም ዕዳ አለባችሁ ጋይስ። ያ ዛሴት ኢንፎርሜሽን ነገርኳችሁ። ኢንፎርሜሽኑ ደግሞ በሽተኛ ነው በማለት የብዙ ሰዎችን ህይወት እያበላሸ ነው በማለት ሶሻል ሚዲያ ላይ ላይቭ ስትሪመሯ ላይ ተናግራለች። እሱም ደግሞ ስም በማጥፋት ወንጀል እሷን ፍርድ ቤት ማቆሙን ሶሻል ሚዲያ ላይ ሲረማመድ የነበረ ነገር ነው። ሄለን ወርቁ አይተነው የመሰለ ጀግና ተናግራ እንደ ቲክታከር እርምጥምጥ መስሏት ስሙን አጥፍታ መኖር ከቻለች ይመቻት። ድምጥ ማጥሽን ወርቁ አይተነው ያጠፋል። እውነቱን ልንገርሽ፣ እኔ ወርቁ አይተነው በደንብ የሚያውቁት ሰዎች አውቃለሁ። የጀግና ዘር ነው። ስለ ብር ደንታ የሌለው እግዚአብሔር ምስክር፣ ስለ ብር ተጨንቆ የማያውቅ ሰው፣ በክብሩ ግን የማይጠፋ ይቺን የጥፍሩ ቆሻሻ ያህል የማይቆጠር ሰው ግን ጀግና ሆኖ እንደ ስሙ የተወለደ ምርጥ ኢትዮጵያዊ ወርቁ አይተነው ይባላል። አንቺን ለማየት ያብቃሽ። ድምጥ ማጥሽን ያጠፋዋል። ድምጥ ማጥሽን የተሳፈጥሽው ማንም ጋር ያልደረሰ ሰው ማንንም በክፉ ያላነሳ አማራ ስለሆነ ብቻ ስሙን ለማስጠፋት ጣራ ድረስ ሄደሻል። ጥጋብሽን ያሳይሻል። እንደሌላው ገንዘብ አምጡ እያልሽ በቪዲዮ እያሳየሽ ያደረግሽው ተተርጉሞ ቀርቦልሻል። ድምጥ ማጥሽ ይጠፋል። ምክንያቱም ወርቁ አይተነው ሰው ላይ አይደርስም። ስራውን ስንት ስቃዩን የበላው አማራ ስለሆነ፣ ስንት ኢትዮጵያ ላይ ማንም ቀዘና እንደፈለገ እየኖረባት በስንትና ስንት ቢሊዮን የገነባውን ነገር ጥሎ የወጣው ለዚህ ለመስኪኑ ህዝብ ሲል ነው። የምናውቀው ሶሻል ሚዲያ በባህሪው ንግግሮችንና የተለያዩ ነገሮችን ማስፋት ላይ ታርጌት ያደርጋል ብዬ አስባለሁ። አሁን ላይ እንዲህ አይነት ነገሮችን ስንሰማ በጣም የሚያዝናኑ ነው። እዛ የጃኒ ጉዳይ አለ፣ እዚህ የወርቁ አይተሙ ጉዳይ አለ፣ የአዶናይ ጉዳይ አለ። ወደ ቤተሰቦቻችን ከብዙ አንግል ሲተችበት የነበረው የአዶናይ በብዙ አንግል ሲተች ነበረ። እሱም በታዋቂዋ ወይም በአሸንዳ አምባሳደሯ በዜማ ጉዳይ ላይ አዶናይ ሲጠረጠር ነበር። ጃኒን ተፋቶ ከዜማ ጋር የፍቅር ግንኙነት ጀምሯሉ የሚባሉ አይነት ወሬዎችንም በሶሻል ሚዲያ ገጽ ላይ ስንሰማና ሲረማመዱበት የነበረ ነገር ነበረ። Her name is Zema. Your hair is amazing. Welcome to Ethiopia. Thank you. Zema. Yeah, insane, beautiful. Welcome. Wow. Yes, yes, yes. And she smells good too. Right. Because I wanted to show you the hospitality that Ethiopia holds, the traditions, the culture that we have. I just wanted to show you a little taste. And have a great time. And to all the influencers in the world, please follow Maddie and Dylan and Adonai. And please
please come visit Ethiopia. Thank you. ግን ዜማ ባለፈው ዴናል ፔጅ ኢትዮጵያ ሲመጣ አዶናይ በሰፊው አስተዋውቃታል ወይም የአሸንዳ አምባሳደር መሆኗን ነገር ብዙ አንገልም ብዙ ነገርም ያየነው ቪዲዮችንም ሁላችንም አይተናል ብዬ አስባለሁ። አሁን ዜማን ለማታውቃት በጣም የምትገርም አይነት ነው። ትግራዊት ሴት ናትና እሷም አልመጠች ሙጬ ዩቲዩብ ላይ ብሩካክሷ ላይ ቀርባ ስለ ፍቅር ህይወታም ስለተለያዩ ነገር ቆንጆ ቆይታ አድርጋለችና አሁን ደግሞ የዜማ የፍቅር ህይወት ውስጥ ደግሞ ገብተን ትንሽ እንጫወት። የዜማ የፍቅር ህይወት ምን ይመስላል? ምን ላይ ነች? አስቀም ያስቃል። ደስ የሚል ጥያቄ ነው። በጣም ለዛ ነው የሰቀ እና yes relationship with me እግዚአብሔር ይመስገን። በቃ ተስፋሽን ቆረጥ ያልና ሶሻል ሚዲያ ላይ እንግዲህ ብዙ ፋኖች ስላሉሽ ብዙ ወዳጅ አለሽ አምሹ thank god yes ስለዚህ ፍቅር ህይወት ውስጥ ነሽ። ፍቅር ህይወትሽ ምን ይመስላል? በጣም ቆንጆ ነው እግዚአብሔር ይመስገን እና ከአምላክ ጋራ ወደ ቁም ነገር ትሄዳላችሁ። እንሄዳለን with god ሰርግ እንጠራለን በደስታ መጨረሻ አደምቅልሻለሁ። እሺ እልል ማለት ሶስ ያገባ ትቻለሽ አንቺ በዚህ ድምጽ እስኪ አሳይ መጀመርታ እስቲ አንቺስ የተቀረጸ ነው የሚመስለው። እስኪ አትጂ ምን ይምልልሽ እንማራለን። በጣም ይቅርታ እኔ ያለሁልሽ እኔ ያለው ማማ አለች ስንት ሰው አለ እኮ ደስ ይላል። እግዚአብሔር ያሰባችሁትን ታስቡት መልካም ነገር ሁሉ ያሳካላችሁ። አሜን። የእናት ምርቃት ይደርሳል። ቁም ነገር ላይ ያብቃችሁ። አሜን። ሰርግ እንብላ። አሜን። ወለዱ ክበዱ። ይሄ ስንሰማቸው ብዙ ደስ የሚል ነገሮችንም እንሰማለን ብዬ አስባለሁ። እንዲያ ነገሮችንም ስንሰማ ከእንዲያ ነገሮች ላይ ደግሞ የብዙ ሰዎች መልከታዎችን ከብዙ አንግል ይቀይራል ብዬ አስባለሁ። ፍቅር ህይወት ውስጥ ነሽ። ፍቅር ህይወትሽ ምን ይመስላል? በጣም ቆንጆ ነው እግዚአብሔር ይመስገን እና ከአምላክ ጋራ ወደ ቁም ነገር ትሄዳላችሁ። እንሄዳለን with god እግዚአብሔር ያሰባችሁትን ታስቡት መልካም ነገር ሁሉ ያሳካላችሁ። አሜን። የእናት ምርቃት ይደርሳል። ቁም ነገር ላይ ያብቃችሁ። አሜን። ሰርግ እንብላ። አሜን። ወለዱ ክበዱ። ይህ ህይወት ነውና በአንድ ሳምንት ወይም በ15 ቀን የሚቀየር ህይወት የለም። ወይም ዜማ የራሷ የሆነ ከዚህ በፊት የነበራት ህይወት ይኖራል ወይም አዶናይም ከጃኒ ጋር ተለያይቶ የተለያየበት ምክንያትንም ወይም ድራማ የሆነ ነገርም ሊያመጣልን ይሆናል። እሱን ሁላችንም ምንም የምናውቀው ነገር የለም። በዚህ ሰዓት ግን የምንሰማቸው ነገሮች አሁን ሰሞኑን የምናያቸው የምንሰማቸው የምናዳምጣቸው ነገሮች ሰርፕራይዝ የሆኑ ነገሮችን እየሰማን ነው እንገኛለን። በዚህ ጉዳይ ላይ ብዙ ነገሮችን እንሰማለን ብዬ አስባለሁ። አሁንስ እናንተስ እንደኔው ይሄን ነገሮችን በጉጉት እየጠበቃችሁ ነው? ይሄን ሁላችንም ተረባርበን አዳዲስ መረጃ ሲኖር ለእናንተ ማሳያችሁ ነው። ውድ ቤተሰቦቻችን ይህ ቻናል ለብዙዎች ሲደርስ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልን እጅግ አድርገን እናመሰግናለን። ሁሌም እንደምንላችሁ የኢትዮጵያን ሰላም ያደርግልን። እናመሰግናለን።